ሰላም ሰላም፣ እንዴት ናችሁ? የቻናሌ ቤተሰቦች የማታውቁኝ ካላችሁ እኔ ትዕግስት ነኝ። እንግዲህ ዛሬ ደግሞ ለየት ባለና ቆንጆ በሆነ ቪዲዮ ወደ እናንተ መጥቻለሁ። ይህን ቪዲዮ ከወደዳችሁት ላይክ እና ሼር፣ ሰብስክራይብ በማድረግ ለምትወዱት ሰዎች ሁሉ ሼር አድርጉ። እንደገና ደግሞ ጸጉራቸውን ለሚወዱ ራሳቸውን መንከባከብ ለሚያስደስታቸው እና እናንተን በጣም ለምትወዷችሁ ሰዎች ሼር በማድረግ እነሱም እንዲጠቀሙበት አድርጉ ማለት ነው። እንግዲህ ዛሬ እንደምታዩት በጣም ቆንጆ መፍትሄ ይዤላችሁ መጥቻለሁ። ጸጉራችሁ እየደረቀ ለሚያስቸግራችሁ ሰዎች እኔ እንዴት አድርጌ ጸጉሬን እንደምንከባከብ አሳያችኋለሁ። እንግዲህ እዚህ ጋር እንደምታዩት የፕላስቲክ የውሃ መርጫ ማለት ነው አዘጋጅቻለሁኝ። እዚህ ጋር ደግሞ የወይራ ዘይት አዘጋጅቻለሁ ማለት ነው። ኦሊቭ ኦይል አዘጋጅቻለሁ እና እሱን ምን አደርጋለሁ? ኦሊቭ ኦይሉን በሃይላንድ ገለብጣለሁ ማለት ነው። ቤተሰቦቼ በሃይላንድ ካደረኩ በኋላ ምን እንደማደርገው አሳያችኋለሁ። ሌላ ምንም የምጨምርበት ነገር አይኖርም። ነገር ግን እስከ መጨረሻው ድረስ ካያችሁት እና እናንተም በዚህ መልኩ ከተጠቀማችሁት ትወዱታላችሁ። በጣም አሪፍና ቀላል የጸጉር ትሪትመንት ነው። እንግዲህ እዚህ ጋር እንደምታዩት በሃይላንድ ካደረኩኝ በኋላ የሞቀ ውሃ አደርግበታለሁ፣ ምክንያቱም እንዲሞቅልኝ ስለምፈልግ እና ባያችኋት ስፕሬ ደግሞ በዛች እቃ ደግሞ ሌላ ራሱን የቻለ የሞቀ ውሃ ጨምር ያለው ማለት ነው። ቤተሰቦቼ እንደምታዩት እንግዲህ ላስቲክ ስለሆነ ትንሽ ተጨማዶብኛል። እቃው ግን ሞቋል፣ ውሃው ዘይቱን በደንብ ሞቋል። ከዛ በኋላ ምንድን ነው የማደርገው? በመጀመሪያ ሞቅ ባለ ውሃ ጸጉሬን ማሳጅ አደርገዋለሁ ማለት ነው። በደንብ አለሰልሰዋለሁ፣ እርጥብ እንዲል አደርገዋለሁ። ለምን? በኋላ ላይ የምቀባውን ዘይቱን መቀበል እንዲችል ጸጉሬ ወይ ደግሞ ጸጉሬ ሳይጠጣው ምንድነው ይሄ ምንም ወደ ጸጉራችን ሳይደርስ እየተንጠባጠበ እንዳያልቅ ወይ ወደ ውስጥ ሳይገባ እንዳይቀር ማለት ነው። ቤተሰቦች እዩትማ ጫፉ እንዴት ክው እንዳለ። እንግዲህ ጸጉሬ እንደዚህ ድርቅ ያለበትን ምክንያት ነግራችኋለሁኝ። እዚህ ጋር የሞቀ ውሃ ስለሆነ ጸጉሬን ግን በአንዴ ነው ራስ የሚያደርገው እና ጸጉሬ ደግሞ በጣም ነው የወደደው። በጣም አሪፍ ዘዴ ነው፣ ተጠቀሙት። ይህንን ዘዴ ያው እኔ ሁል ጊዜ ነግራችኋለሁ አይደል? ጸጉራችሁን ስትታጠቡ ሞቅ ባለ ውሃ ታጠቡ ሁል ጊዜ እላችኋለሁ። ለምን? ጸጉራችን በደንብ ንጹህ ይሆናል። ሁለተኛ ደግሞ የምንቀባቸው ቅባቶችን በደንብ ጸጉራችን ይቀበለዋል ማለት ነው። እና ምንም አይነት ውህድም ይሁን ምንም ይሁን ስትጠቀሙ ቅባት ነክ ነገር ከሆነ ጸጉራችሁ እርጥብ ቢሆን የበለጠ ደግሞ አሪፍ ይሆናል ለጸጉራችሁ ማለት ፈልጋለሁ። እንግዲህ እዚህ ጋር በውሃ እዩት፣ የሞቀ ውሃ ስለሆነ በአንዴ ሳደርግበት ጸጉሬ ራሱ ስለለመደው ልስልስ ነው የሚለው ገና ምንም ሳላደርግ ጫፉን ሙሉን ማለት ነው። እና እንግዲህ ባለፈው ሳምንት አይታችሁኛል አይደል? ቅቤ ተቀብቼ ነበረ እና የተቀባሁት ቅቤ ጸጉሬን በጣም ድርቅ አድርጎታል። እኔ ቅቤ በጣም ነው የምወደው። ራሴንም ሲያመኝ ባለፈው እንደውም ጉንፋን ይዞኝ በጣም ራሴን እያመመኝ ሲያስቸግረኝ እንደውም ቅቤ ለጉንፋን እኮ ያገረሻል ብላችሁ ኮሜንት የጻፋችሁልኝ ሰዎች አላችሁ። ትክክል ናችሁ። ግን ደግሞ በጣም ራሴን ስላመመኝ ነው የተቀባሁት ነበርና የምርም ደግሞ ለውጥ አግኝቻለሁ። አሁን በደንብ ተሽሎኛል። ግን የራስ ቅሌ ነው ቅቤ የሚወደው እንጂ የጸጉሬ ጫፉ የጸጉሬ ዘለላ ግን ቅቤ አይወድም። ድርቅ ነው የሚለው ባንዴ። እና ዩት ጸጉሬ ምን እንደመሰለ የሆነ ዳሜጅ በጣም ነው ጸጉሬን ቅቤ የማይስማማው የጸጉሬ ዛላው ማለት ነው። የራስ ቅሌ ግን በጣም ነው። እና ኢቭን ቅቤ ከተቀባው ፊቴ ምናምን ባንዴ ነው ልውጥ የሚለው። በጣም አሪፍ ነው የሚያደርግልኝ። ግን ደግሞ የጸጉሬ ዛላው አይወድም። ወዲያው የተለያዩ ትሪትመንቶች መጠቀም መቻል አለብኝ። ቅቤ ከተቀባው በኋላ አቮካዶ ሊሆን ይችላል ወይ እንደዚህ ዘይቱ ሊሆን ይችላል። ብቻ ምንም አይነት ውህድ ሌላ ነገር ከተቀባውት ያው ይመለሳል። ጸጉሬ ተላላ ነው። በጣም ጨካኝ የሚባል ጸጉር አይደለም። ጸጉሬ ትንሽ የትሪትመንት ይበቃዋል ለመመለስ። እና እንግዲህ እዚህ ጋር እንደምታዩኝ ዘይቱንን በደንብ እየቀባው በቁመቱ ልክ የጸጉሬ ዛላ ስለሆነ ድርቅ ያለው የጸጉሬ ዛላ ላይ ነው ፎከስ ያደረኩት ከቆዳዬ ይልቅ ማለት ነው። በደንብ ቅብት ብያለሁ። በእርግጥ ቆዳዬንም ነው የተቀባሁት። ይሄም ራሱ እንደ ቅቤ ይጠቅመኛል ብዬ ስለማስብ በጣም ራሴን እያመመኝ ተቸግሬያለሁ። ከምን የመጣ እንደሆነ አላቅም፣ ግን ኃይለኛ ራስ ምታት አላቅም ብቻ እያመመኝ ነው ራሴን እና ለዛ ይጠቅመኛል ብዬ ስላሰብኩኝ የጸጉሬን ዛላም የራስ ቅሌን ነው እየተጠቀምኩ ያለሁት። እውነት ለመናገር አሁን ጉንፋኑ ተሽሎኛል በጣም፣ ግን ትንሽ ራሴን ያመኛል። ትንሽ ነው ግን ያው እንደ ቅቤ ሳልቀባ እንደነበረው በፊት አይደለም ልላችሁ ፈልጌ ነው። እዩት እንዴት ሾክ እንደሆነ ጫፉ። በኢየሱስም በጣም ነበረ ጸጉሬ የሚያስፈራ የሆነውና አሁን እናንተ ያያችሁት እዚህ ጋር ጸጉሬ ሲቀየር ታዩታላችሁ። የእውነት ነው የምላችሁና
ይሄን ተጠቀሙት ሁላችሁም በየቤታችሁ እየሰራችሁ ለላችሁ ፈልጋለሁኝ። ወዳችኋለሁ። እንደነገርኳችሁ ሼር፣ ላይክ፣ ሰብስክራይብ ማድረግ ማትርሱ። ታውቃላችሁ ይጠቅመኛል። ምክንያቱም እናንተ ላይክ ባደረጋችሁ ቁጥር ይሄ ቪዲዮ ቫይራል ይወጣል፣ ብዙ ሰዎች ጋር ይደርሳል ማለት ነው። እይታ ካለው ደግሞ ሰዓቱ በጣም ቀንሶብኛል። እንደነገርኳችሁ ለረጅም ጊዜ በተለያዩ ምክንያቶች እየሰራው ስላልሆነ ሰዓቱ በጣም ወርዷል። ምንም አይነት ሰዓት የለውም ማለት ይቻላል እና ወደ ነበረበት እይታው እንዲመለስ ሁላችሁም ላይክ አድርጉ አትርሱ። ከክፋት አይመስለኝም። ያው ቪዲዮን አይታችሁ እየረሳችሁት ነው፣ ግን ደግሞ ያው እኔ በየቪዲዮ መካከል ላይክ እና ሰብስክራይብ አድርጉ ካልኳችሁ ግን ያው ታስታውሳላችሁ ብዬ ስለማስብ ነው። ብዙ ጊዜ ላይክ፣ ሰብስክራይብ፣ ሼር እንኳን አልልም እኔ፣ ግን ዛሬ እላለሁኝ ማለት ነው። በደንብ ለማስታወስ ያክል እናንተንና
ቤተሰቦቼ እንግዲህ እንደምታዩት በዚህ መልኩ በደንብ ማሳጅ ያደረኩኝ የሞቀ ውሃውን እየረጫው በደንብ ሙሉ ለሙሉ በቁመቱ ልክ ማሳጅ ያደረኩኝ ደግሞ ለብ ያለ ኦሊቭ ኦይሉን ደግሞ እየቀባሁኝ እንደምታዩት ማሳጅ አድርጌዋለሁ ማለት ነው። የፀጉሬ ወዙ ባንዴ ተመልሷል፣ ወደ መፈልገው ደረጃ ደርሷል ማለት ነው። ስለዚህ እንግዲህ እናንተም ፀጉራችሁ ዳሜጅ የሆነና ጫፉ ደግሞ እየተሰነጣጠቀ እየደረቀ ለሚያስቸግራችሁ ሰዎችና ራሳችሁን የራስ ቅላችሁ ድርቀት ላለባችሁ ሰዎች፣ ፎርፎር ላለባችሁ ሰዎች ደግሞ እንደዚህ ሞቅ አድርጋችሁ ብትጠቀሙት በጣም ትልቅ ለውጥ ታገኙበታላችሁ። እኔ ከሞከርኩት ነውና ለእናንተ ካፍላችሁ ምንም አይነት ሳይድ ኢፌክት የለውም። ፀጉር የሚጎዳ ነገር አይደለም። ነገር ግን ዘይቱንን ተጠቅማችሁ ከ35 ደቂቃ እስከ 40 ደቂቃ ድረስ ብቻ ብታቆዩት ብዬላችኋለሁ ማለት ነው። ከዛ በላይ ባይቆይ ጥሩ ነው። ወዲያው ታጠቡት ማለት ነው። እኔ እንደዚህ ካደረኩኝ በኋላ ለ45 ደቂቃ የሚያክል አቆይቼ በደንብ በሻምፖ ለብ ባለ ውሃ ታጥቤ ከእንደገና ደግሞ የራሴን ሁል ጊዜ የምጠቀመውን የፀጉር ቅባት ወዲያው በርጥቡ ተቀብቼ ወፈር ያለ ቁጥርጥር ነው የሰራሁትና እናንተም ይሄንን አድርጉ። ተጠቅማችሁ ተቀብታችሁ አትተውት። ምክንያቱም በጣም ወደ ውስጥ ዘልቆ የመግባት ኃይል ስላለው ቅባቱ የምንጠቀመው የኦሊቭ ኦይሉ ፀጉራችን እንዳይነቃቅልብን አንዳንድ ሰዎች አሉ የሚስማማቸው ምንም ፀጉራቸውን የማይነቃቅልባቸው። እኔ ግን ተቀብቸው ከ1 ሰዓት በላይ ወይ ከ45 ደቂቃ በላይ ከቆየ ፀጉሬ ይነቃቀላልና ወዲያው ነው የምታጠበው፣ ብዙም አላቆየው ማለት ነው። ስለዚህ በዚህ መልኩ እናንተም ተጠቀሙት። አሪፍ ነው ብዬ አስባለሁ። ትወዱታላችሁ ብዬ አስባለሁኝ። ይጠቅማችኋል። ሼር ደግሞ አድርጉ። እዚህ ጋር ደግሞ እንደምታዩኝ ከተቀብቼ ከጨረስኩ በኋላ በደንብ አድርጌ ማሳጅ ያደረኩት ነው ማለት ነው። ምንም አይነት ቅባት ተቀብታችሁ ታጥባችሁ ይሁን ማሳጅ ማድረግ አትርሱ። ትልቅ ጥቅም አለው። አንደኛ የደም ዝውውራችንን በስነ ስርዓት እንዲዘዋወር ያደርጋል። ሁለተኛ ደግሞ የፀጉራችን ውስጡም ደግሞ የተያያዘ ካለ ፍትትት እንዲል ያደርጋል ማለት ነው። ስለዚህ ማሳጅ ማድረግ ጠቃሚ ነው፣ አትርሱ። እና እዚህ ጋር ደግሞ እንደምታዩ ተቀብቼ ጨርሻለሁኝ። ስለዚህ በደንብ ሻሽ ለማሰር እንዲመቸኝ ማለት ነው እንደዚህ 2 ቦታ ዝም ብዬ ስርት አደርገዋለሁኝ። ከዛ ሻሽን መጀመሪያ ላስቲክ ከስር አደርግበትና ሻሽ አስሬ ስራዬን ሰራ። ስለዚህ ቤተሰቦች እንግዲህ ዛሬውን ቪዲዮ ተወዱታላችሁ ብዬ አስባለሁ። በጣም ቀላል ሰዓት የማይወስድ ግን ደግሞ ጥቅሙ በጣም ብዙ የሆነ ቪዲዮ ነው። እኔ ወድጄዋለሁ፣ እናንተም ትወዱታላችሁ ብዬ አስባለሁኝ። አሁን ሁሉ ጊዜ ሞክሬ ነው የሆነ ነገር ይዤላችሁ መመጣውና ከሞከርኩት ነው። እንግዲህ ፀጉርሽ ለምንድነው ማይነቃቀለው እንዴት አደገልሽ ለምትሉኝ ሰዎች እንግዲህ ይሄንን በማድረግ ነው ማለት ነው ፀጉሬ የሚያድገው የማይነቃቀለው ጤናማ እንደሆነ የምታዩት። ኢቭን ባይመቸኝ ራሱ እንደዚህ ተንከባክቤው የሆነ ሰዓት ላይ ባይመቸኝ ብዙ አይጎዳብኝም። ምክንያቱም ሁሉ ጊዜ አይደለም ያንንም አላደርገው። ስለዚህ ምንም አይነት ስራ ሊበዛባችሁ ይችላል። ሁሉ ጊዜ እንደምላችሁ ስራ ይበዛባችኋል። አዎ በደንብ ነው ስራ የሚበዛው። ምክንያቱም እኔም ልክ ስለማቅ እኔም እንደዛ ስለሆንኩኝ ግን ደግሞ በምንም አይነት ሁኔታ ውስጥ ሆነን ትንሽዬ ሰዓትም ቢሆን ሰርቀን እቺን ማድረግ እንችላለን ነው ልላችሁ መፈልገው። እና ይሄን ነው እንግዲህ የዛሬውን ቪዲዮ ተወዱታላችሁ ብያለሁ። እንግዲህ ቀጣይ ደግሞ እንገናኛለን። ወዳችኋለሁ። ቻው፣ ደህና ሁኑልኝ።